በዛሬው ዕለት የፍልስፍና መምህር የሆኑት አቶ ዮናስ ዘውዴ አንድ አነጋጋሪ ጽሑፍ አሰራጭተው ነበር። ይህ ጽሑፍ ላይ የሀገሪቱን መሪ ይወቅሳል የሚል አንድምታ እንዳለው አንዳንድ ወገኖች የተናገሩ ይገኛሉ። ሰላም ጤና ይስጥልን፣ የሚኪያስ ሚዲያ ነው። ስለዚህ ጽሑፍ ሚስጥራዊ አንድምታ የምንተነትንላችሁ ነገር ይኖረናል። ሌሎች ተያያዥ የትግራይምና የምርጫ ነክ ጉዳዮች አሉን። ወደ ጉዳዮችን በቀጥታ ስንገባ አቶ ዮናስ ዘውዴ እንግዲህ የሚታወቁት በፍልስፍና መምህርነታቸው ነው። እጩ ዶክተር በመሆንም ይታወቃሉ ለበርካታ ዓመታት። ከዛም ባለፈ በመንግስታዊ የስራ ኃላፊነት ውስጥም በአዲስ አበባ ከተማ አስተዳደር ውስጥ ኃላፊነት ተሰጥቷቸው ሲሰሩ መቆየታቸው ይታወሳል። ከቅርብ ጊዜ ወዲህ ከዚህ የኃላፊነት ቦታቸው ላይ ከወረዱ በኋላ የሚሰጧቸው አንዳንድ አስተያየቶች ለበርካቶች የመነጋገሪያ ርዕስ ሆኗል። ቴዲ አፍሮ ወይም ቴዎድሮስ ካሳሁን አልበም ካወጣ በኋላ አቶ ዮናስ ባጋሩት ጽሑፍ ላይ ቴዲ አፍሮ በትግራይ ጦርነት ወይም የሰሜኑ ጦርነት ተብሎ በሚጠራው ፍልሚያ ወቅት ለሰራዊቱ የማነቃቂያ ስራ እንዲሰራ ሲጠየቅ ይሁንታ አልሰጠንም የሚል አንድ መረጃ አጋርተው ብዙዎች ሲቀባበሉት ነበር። በዛሬው ዕለት ደግሞ መጽሐፍ ቅዱስ ጠቀስ የሆነ ጽሑፍ ጽፈው ብዙዎች በትርጓሜው ዙሪያ እየተከራከሩ ይገኛሉ። ወደዚህ ጽሑፍ ስናመራ እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃል በሚል ርዕስ ነው የሚጀምረው። ሁልጊዜ የንጉሥ ሳኦልን ታሪክ ሳስብ የሚገርመኝ ትልቅ እውነት አለ በማለት ይጀምራሉ። ንጉሥ ሳኦል ጋር ነው እንግዲህ የበርካቶች የትርጓሜ ጉዳይ የሚያጠነጥነው። ጽሑፋቸው ሲቀጥል ሰውየው የወጣው የጠፉትን አህዮች ፍለጋ ነበር። ነገር ግን ሳይዘጋጅበትና ሳይጠብቀው ንግስና በትከሻው ላይ ወደቀ። ሳኦል አህያ ለመፈለግ እንጂ ለንግስና አልተዘጋጀም ነበር። በመጨረሻም ይህ የዝግጅት ማነስና ለመታዘዝ ዋጋ አስከፈለው። አንድ ቀን አድርግ የተባለውን ባለማድረጉ ነቢዩ ሳሙኤል የእግዚአብሔርን ቃል ንቀሃልና እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃል አለው። ለመሆኑ እግዚአብሔር መሪን ሲንቅና ስልጣኑን ሲወስድ ምን እንደሚያደርግ አስተውላችኋልን? እግዚአብሔር ንጉሥን ሲንቅ የሚያደርገው ግዑዙን የቤተ መንግስት ወንበር መውሰድ ብቻ አይደለም፣ ከዛ በባሰ ሁኔታ ከህዝቡ የልብ ዙፋን ላይ ያወርደዋል በማለት አጭር ጽሑፋቸውን ደምድመዋል። እዚህ ጋር እንግዲህ በርካቶች የሚያነሱት ነጥብ ምንድን ነው? ንጉሥ ሳኦል በአሁኑ ወቅት ማን ነው ወይም ማን ናቸው የሚለውን ጉዳይ ላይ ነው እንግዲህ ትኩረት የሰጡት። በህዝቡ ዘንድ የሚንጸባረቀውን ሀሳብ አጋርተዋል ብለውም አበጀህ ያሏቸው ጥቂቶች አይደሉም። ከሌሎች ወገኖች ዘንድ ግን የቀረበ እስካሁን ድረስ ግልጽ ያለ ነገር የለም። ንጉሥ ሳኦል ጠቅላይ ሚኒስትሩ ናቸው ብለው አሁን ያለው አስተዳደር ተቃዋሚ የሆኑ ወገኖች አስተያየቶቻቸውን ሲያቀርቡ ይታያል። ከሞላ ጎደል ጽሑፉን ለተመለከተ ሰው አቶ ዮናስ ምን አይነት መልእክት ለማስተላለፍ ፈልገው ነው ብሎ ማሰቡ አይቀርም። ምናልባት ወደ ተቃውሞ ጎራ እየመጡ ነው ወይስ ደግሞ እንዲሁ የመጽሐፍ ቅዱሳዊ ታሪክ ለማጋራት ፈልገው ነው አንድምታውን በማምጣት ብሎ መጠየቁ ሳይሻል የሚቀር አይመስለንም። እስካሁን ድረስ ግልጽ ያለ ሀሳብ ከአቶ ዮናስ በኩል የመጣ ነገር የለም። ምን አይነት ፖለቲካዊ እይታ አላቸው፣ ውግንናቸው ስለማን ነው የሚለው ጉዳይ በጊዜ ሂደት ይጠራል ብለው የሚጠብቁ ወገኖች አሉ። የንጉሥ ሳኦል ጉዳይ ግን በተምሳሌታዊ አገላለጽ የቀረበ ነው። ይህ ተምሳሌታዊ አገላለጽ ደግሞ በአሁን ላይ ያለውን አጠቃላይ ነባራዊ ሁኔታ ከኢኮኖሚ እስከ ፖለቲካ፣ ከኪነ ጥበብ እስከ ማህበራዊ ሁኔታ አንጻር ያለውን ሁኔታ የሚዳስስ ነው። ምናልባት መጽሐፍ ቅዱሳዊ ታሪክ ቢሆንም የሚሉ አስተያየቶች እንግዲህ በማህበራዊ ሚዲያ ላይ የተንሸራሸሩ ይገኛሉ። የአቶ ዮናስ ዘውዴ ጽሑፍ እንግዲህ ይህን ያህል አነጋጋሪ የሆነ ነው። እሳቸው በግልጽ ያቀረቡት የግርጌ ማስታወሻ የለም። የንጉሥ ሳኦልን ታሪክ ሳመጣ ይህንን ሁኔታ ለማሳየት ነው ወይ ለማመላከት ነው ሲሉ አስተያየት አልሰጡም። ወደፊት እንግዲህ ይሰጣሉ ብለን ተስፋ እናደርጋለን። ወደ ሌላው መረጃ እንግዲህ እናልፋለን። በትናንትናው ዕለት በአዲስ አበባ የተመሰረተው
የትግራይ የሰላምና ለውጥ ምክር ቤት የተሰኘው አካል ያደረገው ውይይት ላይ የተነሱ ሀሳቦች መነጋገሪያ እየሆኑ ይገኛሉ። የአቶ ጌታቸው ረዳን ሀሳብ እንግዲህ አቅርበንላችሁ ነበር። ከዛም ውጭ ጀነራል ጻድቃን ገብረትንሳኤ ያደረጉት ንግግር አለ። ትግራይ አሁን ባለችበት የአመራር ውድቀት ከቀጠለች የሚደርስባት ወይም የሚገጥማት አደጋ የከፋ ነው ብለው ተናግረዋል። ስለዚህ ምክር ቤት እንግዲህ አንዳንድ ነገሮችን ለማውሳት ያክልና እንጠቃቅሳለን። የምክር ቤቱም የተጠሪነት ጉዳይ ጥያቄም እንደሚነሳበትም ከወዲሁ ማስመር እንፈልጋለን። ምክር ቤቱ በዋናነት በውስጡ ያካተታቸው አባላት አንደኛ ከትግራይ ክልል ወደ አዲስ አበባ የመጡ እዚሁም ሆኖም ህወሓትን በመቃወም ላይ የሚገኙ የፖለቲካ ፓርቲዎች አድቮኬሲ ላይ እንደሚሰሩ ራሳቸውን የሚገልጹ ወገኖች፣ የትግራይ የሰላም ኃይል ተብሎ በሚጠራው ተዋጊ ኃይል ውስጥ በወታደራዊ አዛዥነት የሚገኙ ግለሰቦች፣ በግላቸው የሚንቀሳቀሱ አክቲቪስቶች፣ እንደዚሁ ሌሎችም ግለሰቦች ተካተውበታል። ከዚህ ቀደም ከተደረጉ ሙከራዎች ውስጥ አንደኛው የትግራይ ለውጥ ፈላጊዎች እንቅስቃሴ የሚባል አካል አለ። ከዚህ ከሳምንታት በፊት በሸራተን አዲስ ሆቴል ውስጥ የራት ግብዣ በዛውም የገቢ ማሰባሰቢያ ለንቅናቄው የሚውል የገቢ ማሰባሰቢያ በማለት የገቢ ማሰባሰቢያ ዝግጅት ተዘጋጅቶ ነበር። በዛ ውስጥ እንግዲህ እንቅስቃሴዎች ለማድረግ እንደተሞከሩ እኛም ታዝበናል። መግለጫዎችን በማውጣት በመቀለና በሌሎች ከተሞች ውስጥ ህዝባዊ እምቢተኝነት በመቀስቀስ በህወሓት እና በሌሎች አስተዳደራዊ መዋቅሮች ላይ ተቃውሞ የመፍጠር ሁኔታ ወይም ጫና የመፍጠር ሁኔታ ለማቀጣጠል ሙከራዎች ተደርገዋል። እነዚህ ሙከራዎች ምን ያህል ገንቢ ናቸው ወይም ደግሞ ውጤት አፍርተዋል ቢባል መልሱን ለቀባሪው ማርዳት ነው የሚሆነው። አሁንም ዳግመኛ ያንን የመሰለ እንቅስቃሴ በሌላ አይነት ቅርጽ በምክር ቤት አካሄድ መልኩ ቀርቧል። እንግዲህ የምክር ቤቱ አባላት ምክር ቤታቸውን የሚገልጹበት መድረክ እኛ ለማመቻቸት ከወዲሁ ቃል እንገባለን። ፈቃደኛ የሆኑ የምክር ቤቱ አባላት ለሚዲያችን ቃለ መጠይቅ በመስጠት አቋማቸውን ይገልጻሉ ብለን ተስፋ እናደርጋለን። አሁንም ሙከራ እያደረግን እንገኛለን፣ ምላሽ ባናገኝም ማለት ነው። ወደ ጉዳዩ ስንመለስ ጀነራል ጻድቃን ንግግር ባደረጉበት ረጅም ንግግር ነው። ይህ ንግግር በትግራይ ብሮድካስቲንግ ሰርቪስ ቲቪኤስ በተባለው ቴሌቪዥን ጣቢያ ዩቲዩብ ገጽ ላይ ይገኛል። ዋና ዋና ሀሳቦችን ወደ አማርኛ ለማምጣት የሞከር ነው። ወደ አማርኛ ስናመጣቸው እንግዲህ እሳቸው በንግግራቸው ውስጥ የሚጠቅሷቸው ጉዳዮች ከእሳቸው ያለፉ የትግል ዘመን ተሞክሮዎች ጋር በማቆራኘት የሚጠቀሱ ናቸው። እሳቸው ታግዬበታለሁ የሚለውን የዓመታት ርዝማኔ በ50 ዓመታት ገደብ ይወስኑትና በእነዚህ 50 ዓመታት ውስጥ የተደረጉት የትግል እንቅስቃሴዎች ለህዝቡ ያፈሩት ፍሬ ምንም እንዳልሆነ ነው እንግዲህ ሲናገሩ የምናየው። እንዲህም ይላሉ እሳቸው ቃል በቃል እኛ ላለፉት 50 ዓመታት የታገልነውና ህዝባችን ይህን ሁሉ ታይቶ የማይታወቅ መከራና ስቃይ የተቀበለው ዛሬ ላይ በትግራይ ውስጥ ለምናየው አይነት የተበታተነ ስርዓት አልባና ራዕይ የሌለው የፖለቲካ አካሄድ አይደለም ነው ያሉት። እንግዲህ ከደደቢት የጀመረው የእሳቸው በእርግጥ የመስራች አባል ውስጥ ነበሩ አልነበሩም፣ እሱም ራሱ አወዛጋቢ ነገር ነው። ግን ከዛም በኋላ እሳቸው ለ50 ዓመታት በታገሉበት ወቅት አንድ ዓላማ የነበረው ወጥ የሆነ አስተዳደራዊ መዋቅር እና የፖለቲካ አካሄድ መፍጠር እንደነበረ ነው። ወቅቱም ደግሞ የኮሚዩኒዝም እና የሶሻሊዝም አጠቃላይ የፖለቲካ ሀልዮት አየሩ ላይ የሰፈነበት ወቅት ስለነበር ማዕከላዊነትን የሚሰብክ የትግል ዓላማ ቢኖር አይገርምም። በዚህ ዘመን ይሄ አካሄድ ይሰራል ወይ የሚለው ራሱ አስቸጋሪ ነው። ዞርም ቀረ ግን ስርዓት ያለውና ያልተበታተነ ራዕይ ያለው የፖለቲካ አካሄድ ለአንድ ማህበረሰብ ጠቃሚ እንደሆነ የማይካድ ሀቅ ነው። እሳቸው አሁን የተፈጠረውን ሁኔታ በሶስት ሀረጎች ማለትም የተበታተነ ስርዓት አልባና ራዕይ የሌለው የፖለቲካ አካሄድ መፈጠሩን ነው የገለጹት። እኔ ደግሞ ለዚህ አልታገልኩም ብለዋል። እሳቸው እንግዲህ ለዚህ ካልታገሉ
ተተኪ መሪ ማፍራት ያቃተው ህወሓት መራሹ የኢህአዴግ መንግስት በነበሩባቸው ዓመታት ውስጥ እሳቸው ከ93 ክፍፍልም በኋላም ሆነ በፊት ምን አይነት አስተዋጽኦ አድርገዋል ብሎ የጠየቀ አንድም ወገን ያለ አይመስለኝም። በራሳቸውም በኩል ንስሐ የሚመስል ነገር ለማግኘት አልተቻለም። የራስን ኃላፊነት ገሸሽ በማድረግ ሌሎችን ለመውቀስ ያጠነጠነ ሁኔታ ነው መስሎ የሚታየው። እሳቸው ለወሰዱት ኃላፊነት ምን አይነት ምላሽ ይሰጣሉ የሚለውን መድረኩን ሲያገኙ እንግዲህ ሚሉትን እናያለን። እዚህ ላይ ግን ያው ራሳቸውንም ከኃላፊነትም ትንሽ ራቅ ያደረጉ ይመስላል። የተከፈለው መስዋዕትነት የህዝቡን ህልውና፣ ክብርና ሰላም ለማረጋገጥ ነበር ብለዋል። ያው ከዛኛው ዓላማ ጋር የሚደመር ስለሆነ በዚሁ እናልፈዋለን። በአሁኑ ወቅት በትግራይ ክልል ውስጥ የሚታየውን የውስጥ የፖለቲካ ሽኩቻ እሱም በጊዜያዊ አስተዳደሩና በህወሓት የውስጥ መከፋፈል መካከል ያለው የስልጣን ሽኩቻ ማለት ነው በግልጽ ተችተዋል። ስለዚህ በዚህ ጠንካራ የአመራር መዋቅር ለመፍጠር ራሳቸውን እና ሌሎች በዚሁ ምክር ቤት የሚንቀሳቀሱ ወገኖችን በእጩ ተተኪነት ወይም በአልጋ ወራሽነት የማቅረብ አይነት አገላለጽ ነው የሚመስለው የእሳቸው አገላለጽ። በጣም በግልጽ ሁኔታ ነው የሚስተዋለው። ማለት እኛ ብንተካው እኮ ያው ወደ አንድ ግብ የሚያመራ ጠንካራ የአመራር መዋቅር ይኖረናል እንፈጥራለን የሚል አይነት ራስን በእጩነት የማቅረብ አገላለጽ ነው እኛ ያስተዋልነው ከዚህ ንግግር። ከአሰቃቂው ጦርነት በኋላ ህዝቡ ማግኘት የሚገባውን ሰላም መልሶ ማቋቋምና ልማት ማግኘት ያልቻለው መሪዎች በህዝብ አጀንዳ ላይ ከማተኮር ይልቅ በራሳቸው የስልጣን ፉክክር ላይ በመጠመዳቸው እንደሆነ ገልጸዋል። በዚህ ውስጥ የእሳቸውስ እና የሌሎችም የኃላፊነት ቦታ ምንድን ነው የሚለውን እንግዲህ አብረን የምንመለከተው ይሆናል። ምክንያቱም ባለፈውም በነበረውን ጦርነት ውስጥም እሳቸውም ነበሩ፣ ሌሎችም ነበሩ። ከዛም በኋላም በተፈጠረው የፖለቲካ ትርምስም እሳቸው ነበሩ፣ እነዛም ነበሩ፣ ሌሎችም ነበሩ። ስለዚህም እነዛም ብቻ ጣት በመጠንቆል ወይም ደግሞ በብሌሚንግ ውስጥ በማስገባት ብቻ ራስን እንደ ብፁዕ እነሱን እንደ ስኬፕ ጎት ወይም ደግሞ እንደ ጦስ ፍየል ወይም በግ ወይም ሌላም በሬም በሉት ወይም ዶሮ በማድረግ የመሰዋት ሁኔታ መፈጠሩ ብዙም ለህዝቡ አይፈይድም። ምክንያቱም ቀጥሎ በምናየው መረጃ ህዝቡ በምን ሁኔታ እንዳለ የምናስተውለው ነውና ይህም ራሱ ብዙም ትኩረት ሊሰጥ የሚስብ ወይም የሚገባው ጉዳይ ነበረ ተብሎ የሚታመንበት አይመስለኝም። እንቅስቃሴ ማድረጉም አንድ ነገር ነው። ነገር ግን ተጨባጭ የህዝብ ጥያቄዎችን የሚያነሱ ሀሳቦች ቢነሱና ለዛ አይነት መፍትሄ ደግሞ መትጋት ቢገባ ሌላው ይሄ የፖለቲካ ኃይል መቀየሩ፣ አስተዳደር መተካቱ እንዳለ ሆኖ ማለት ነውና ይህም እንደ ሀሳብ ቢነሳ ጥሩ ነበረ ብለን እናስባለን። በክልሉ ውስጥ አንዳንድ አካላት የህግ የበላይነትን በመጣስና የኃይል አማራጭን በመጠቀም የፖለቲካን የበላይነት ለመያዝ የሚያደርጉትን ጥረት ጄኔራሉ አውግዘዋል። ስልጣን ሊገኝ የሚችለው በህዝብ ይሁንታ በሰላማዊ መንገድና በዲሞክራሲያዊ ምርጫ ብቻ መሆን እንዳለበት በጽኑ በዚህ ንግግራቸው ላይ ተከራክረዋል። ከህግ አሰራር ውጭ የሚደረጉ ማናቸውም የኃይል እንቅስቃሴዎች በትግራይ ህዝብ ላይ ተጨማሪ መከራንና መገለልን ከመጋበዝ ባለፈ የሚያመጡት አዎንታዊ ለውጥ እንደሌለ አስገንዝበዋል። እንግዲህ ጄኔራሉ ይህ አዲስ የተመሰረተው ምክር ቤት ለትግራይ ህዝብ አዲስ ተስፋና መተንፈሻ መድረክ ሊሆን እንደሚችል ነው የተነገረው። ምክር ቤቱ የተቋቋመው አሮጌውንና የተከፋፈለውን የምክር ቤቱ የመቋቋም ዓላማ ማለት ነው የፖለቲካ አካሄድ በመቀየር ሁሉንም የትግራይ የሀሳብ ኃይሎች ማለትም ምሁራንን፣ ወጣቶችንና የፖለቲካ ስብስቦችን ወደ አንድ የጋራ መድረክ ለማምጣት መሆኑን አስረድተዋል። ለዚህ የሰላምና የለውጥ ጉዞ ስኬታማነትም ራሳቸውን ሙሉ በሙሉ በመስጠት በጽናት እንደሚሰሩ ለህዝቡ ቃል ገብተዋል። እንግዲህ ወደፊት ምን ያህል እርምጃ ይሄዳል ከሌሎች ንቅናቄዎች አንጻር እድሜ ይኖረዋል አይኖረውም የሚለው አብረን የምናየው ነው የሚሆነው። አሁንም የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ ቀጣዩ መረጃ እናልፋለን። ኮሜንት ማድረጋችሁም እንዳትረሱ። በሱዳን ተነደባ ተብሎ በሚጠራው ካምፕ ውስጥ የሚገኙ የትግራይ ክልል ተፈናቃዮች በከፍተኛ አደጋ ላይ ነን ብለዋል። የ5 ዓመት እድሜ ያላቸው የመኖሪያ ድንኳኖች ተቀዳደው አልቀዋል ብለዋል።
ከተለያዩ የምዕራብ ትግራይ አካባቢዎች ተፈናቅለው በሱዳን ተነደባ የስደተኞች ካምፕ ውስጥ መጠለያ አግኝተው የሚገኙ ወገኖቻችን ከመሰረታዊ ቁሳቁሶች እጥረትና ከክረምት መግባት ጋር ተያይዞ እጅግ አስከፊና አስቸጋሪ ሁኔታ ውስጥ እንደሚገኙ ለማወቅ ተችሏል። ስለዚህ ጉዳይ ይፋዊ መግለጫ ያወጣው የምዕራብ ትግራይ ሲቪል ማህበረሰብ ጥምረት ወይም ጽላል ሲቪል ማህበረሰብ ምዕራብ ትግራይ ተብሎ የሚጠራው ማህበር ነው። በስፍራው ያለውን ነባራዊ ሁኔታ አስመልክቶ ባወጣው ይፋዊ መረጃ መሰረት ወገኖቻችን ከቀያቸው ተፈናቅለው ከተሰደዱበት ጊዜ ጀምሮ እስካሁን ድረስ ምንም አይነት የተሻሻለ የኑሮ ሁኔታ እንዳልተፈጠረላቸው የተመላከተው። በተለይም ከተሰደዱበት ጊዜ ጀምሮ ከ5 ዓመታት በፊት ማለት ነው የተሰጧቸው የፕላስቲክ ጊዜያዊ መጠለያዎች ወይም ድንኳኖች በረዥም ጊዜ አገልግሎት ብዛት በመበላሸታቸውና በመቀደዳቸው ሙሉ በሙሉ ከጥቅም ውጭ ሆነዋል። በአሁኑ ወቅት መጠለያዎቹ ስደተኞቹን ከኃይለኛ ንፋስና ከክረምት ዝናብ መከላከል የማይችሉበት ደረጃ ላይ ነው የደረሱት። ወቅቱ የክረምት መግቢያ ከመሆኑ ጋር ተያይዞ መጠለያ አልባ የሆኑት ስደተኞች ለተላላፊ በሽታዎች የመጋለጥ እድላቸው ከፍተኛ ሆኗል ተብሏል። ከዚህ ባለፈ የመሰረታዊ የምግብ አቅርቦትና የሕክምና እርዳታ እጥረት ቀውሱን ይበልጥ አሳሳቢ አድርጎታል። በሱዳን የሚገኘው የትግራይ ማህበረሰብ የሚደርስበት መከራ ከዕለት ወደ ዕለት እየበረታ መምጣቱ በጥምረቱ መግለጫ ላይ ነው የተመላከተው። ይህ የሲቪክ ማህበር የከፋ ሰብአዊ አደጋና እልቂት ከመከሰቱ በፊት የዓለም ማህበረሰብና ዓለም አቀፍ የረድኤት ድርጅቶች ለዚህ አስቸኳይ ችግር ልዩ ትኩረት እንዲሰጡ ነው የተማጸነው። የወገኖቻችንን ሕይወት ለመታደግ የሚያስችሉ እንደ መጠለያ ቁሳቁሶች፣ የሕክምና አቅርቦትና መሰረታዊ የዕለት ደራሽ እርዳታዎች በአስቸኳይ እንዲደርሱ እንደ ተቋም ጥሪያችን እናቀርባለን ብሏል ጥምረቱ። እንግዲህ ይሄ ጥሪ በፖለቲከኞች ዘንድ እና በሌሎች ያገባናል ባዮች ዘንድ ምን አይነት ቅቡልነት ያገኛል የሚለውን አብረን የምናየው ይሆናል። ከስልጣን ፍትጊያ ባለፈ የመሪዎችን ትኩረት ያገኛል ወይ የሚለውን እንደዚሁ በጊዜ ሂደት ውስጥ የምናየው ይሆናል። ወደ መጨረሻው መረጃችን እናልፋለን። በግንቦት 24 ቀን 2018 ዓ.ም በሚካሄደው ምርጫ ላይ እንደሚሳተፉ በእጩነት ቀርበው የነበሩት አንድ ግለሰብ ራሳቸውን ከምርጫ እንዳገለሉ ለማወቅ የተቻለው ለነጻና ፍትሃዊ ምርጫ የሚያስችል ምቹ ሁኔታ የለም በማለት እኚህ ፖለቲከኛ ራሳቸውን ከምርጫ ማግለላቸውን አሳውቀዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም ኢህአፓና ጥምረቱ ከዚህ ቀደም ተአማኒ ነጻና ፍትሃዊ ምርጫን የሚያደናቅፉ ሁኔታዎች ካጋጠሟቸው ከምርጫው እንደሚወጡ ሲያስጠነቅቁ መቆየታቸው የሚታወስ ነው። እኚህ እጩ ደግሞ ማን ይባላሉ የሚለውን አብረን የምናየው ይሆናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ኮሜንት መስጠታችሁን አትርሱ። እጩ ይስሐቅ ወልደ ሀጎስ ይባላሉ። ከዚህ ቀደም ፈንቅል በተሰኘው ንቅናቄ የህወሓት አስተዳደር የመፈንቀል ከስሙ አንጻር ስንነሳ ከነ አቶ የማነ ንጉስና ከሌሎች ጓዶቻቸው ጋር እንቅስቃሴ በማድረጋቸው ነው የሚታወቁት። ከተወሰኑ ጊዜያት በኋላ ከመንግስት ደጋፊነት ወደ መንግስት ተቃዋሚነት በመምጣት አንድ ጊዜ ለእስር መዳረጋቸው የሚታወስ ነው። ከዛም በኋላ የኢህአፓ አባል በመሆን እየተንቀሳቀሱ ይገኛሉ። እንግዲህ ራሳቸውን እኚህ ግለሰብ ከምርጫው ማግለላቸውን የሚገልጽ ደብዳቤ ለኢትዮጵያ ብሔራዊ ምርጫ ቦርድ አስገብተዋል። ቦርዱ ለዚህ በእጩ ለገባው ደብዳቤ የሰጠው ይፋዊ ምላሽ አልታወቀም። ይሄ ምላሽ ምን ሊሆን ይችላል የሚለውን አብረን የምንመለከተው ይሆናል። የእሳቸው መነሻ ሀሳብ እንግዲህ ነጻና ፍትሃዊ ምርጫ ለማድረግ የሚያስችል ምህዳር የለም የሚል ነው። ምርጫ ቦርድ ደግሞ እንከኖች ቢኖሩም ምርጫው እንዳይደረግ የሚያደርግ ምንም አይነት የሚገዳደር ተግዳሮት የለም እያለ ይገኛል። በተያያዘ መረጃ ደግሞ የኢትዮጵያ አንድነት ጥምረት እሁድ ዕለት ባወጣው መረጃ በደቡብ ኢትዮጵያ አርባ ምንጭና በሌሎች የጋሞ ዞን አካባቢዎች የገዢው ፓርቲ ባለስልጣናትና የጸጥታ ኃይሎች በእጩዎቻቸውና በምርጫ ቅስቀሳ እንቅስቃሴዎቻቸው ላይ ከፍተኛ ትንኮሳና ወከባ እያደረጉ መሆኑን አስታውቀዋል። ጥምረቱ ይህንን ድርጊት ቀይ መስመር የነካ ድርጊት ነው ሲል ገልጾታል። ገዢው ፓርቲ እስካሁን በጉዳዩ ላይ ምንም አይነት አስተያየት አልተሰጠበትም። በሰባተኛው አጠቃላይ ምርጫ ዙሪያ የታዩ ያሉ ችግሮችንና ተያያዥ ጉዳዮችን በተመለከተ ይሄው ጥምረት በአዲስ አበባ በነገው ዕለት
ጠዋት 4 ሰዓት ቸርችል ጎዳና አካባቢ በሚገኘው የማስተባበሪያ ጽህፈት ቤት ይህም ጽህፈት ቤት የመላው ኢትዮጵያ አንድነት ድርጅት ወይም ኢህአድ ፓርቲ ጽህፈት ቤት ነው። ፕሮፌሰር አስራት ወልደየስ አዳራሽ ውስጥ መግለጫ እንደሚሰጥ እንግዲህ ተናግሯል። መግለጫው እንግዲህ እንደደረሰን በነገ ዕለት እናቀርብላችሁ ይሆናል። ይህ በእንዲህ እንዳለ ደግሞ የኢትዮጵያ መንግስት ለዘንድሮ አጠቃላይ የምርጫ ማስፈጸሚያ ካወጣው 20 ቢሊዮን ብር ገደማ በተጨማሪ ምርጫ ቦርድ 10 ቢሊዮን ብር ጠይቋል። እንግዲህ ይህ በጣም አነጋጋሪ ጉዳይ ነው። በአጠቃላይ እንግዲህ ይህ ምርጫ 30 ቢሊዮን ብር ሊፈጅ ነው ማለት ነው። በኢትዮጵያ የምርጫ ታሪክ ውስጥ ከፍተኛ ገንዘብ የወጣበት ምርጫ ነው ማለት ነው። እንደወጣበት ያክል ይሆናል የሚለውን እንግዲህ አብረን የምናየው ይሆናል። ስለተከታተላችሁን በጣም እናመሰግናለን። ኮሜንት አድርጉ፣ አስተያየት ስጡን። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።